እኔ በጣም ብዙ መስመሮችን አልፌና አሁን ላለሁበት እንኳን እኔ አብርሃም እንዴት ብዙ ነገሮችን አንገቴን ልታስደፋ ይሞክር ሰው ነው። የተፈጠረውን ነገር ላንተ መናገር አይጠበቅብኝም። በጣም ከይቅርታ ጋር የራሴን ህይወት እንድመራ አድርገኝ። ቆርጫለሁኝ፣ አታስፈልገኝም እያልኩ ነው። በቃ ገባህ አይደለ? ብትወደኝና ብታከብረኝ ነገ ይቅርታ እንደምትጠይቀኝ እንኳን ቢገባ ያ ሁሉ ነገር ለኔ አይገባም ነበረ። እኔ ደግሞ የማይገባኝ ህይወት ውስጥ ከዚህ በላይ መቆየት አልፈልግም። በቃ እኔም የራሴን ህይወት ኖሬ ደስተኛ መሆን እችላለሁ። እኔም ያላንተ መኖር እችላለሁ። ያላንተ ኖሬ ደግሞ አሳይሃለሁ። ገባህ አይደል? እኔ አትኖርም እያልኩ ነው። በቃ እኖራለሁኝ አብርሃም። ስለወደድኩና ስላፈቀርኩ በየሰዓቱ አንተ የሆነ ነገር አንተ ስለምከፋና ስለማለቅስ ያላንተ አልኖርም ማለት አይደለም። ገባህ አይደል? ስራዬን በትክክል እየሰራሁኝ ብቻዬን ከማንም ጋር መኖር እችላለሁ። ጨርሻለሁ እኔ። ስለዚህ ድጋሚም እንድትደውልልኝም አልፈልግም። የተመቸህን አንዴ ከፍቅር ጋር አንዴ ከሩታ ጋር አንተ እንደዚህ ይመቸኛል ብለህ የምታስበውን ህይወት ሙሉ መኖር ትችላለህ። ጨርሻለሁ። አብርሃም እሺ፣ ይቅርታ ይሁን። እኔ ረጠሽን ከሄድሽ እንደዚህ ጎንበስ ይቅርታ እየጠየኩኝ ረጠሽን ከሄድሽ ግን በጣም ነው ማለት ነው እኮ ሄርሚ ይቅርታ ነው እየጠየኩኝ እኮ ነው ያለው። አብርሃም እንደዚህ ሲሆን አይተሽው ታውቂያለሽ? ይኸውልህ አዳምጠኝ አቤል፣ እኔ በጣም በብዙ መንገድ የተጎዳው ሰው ነኝ። ድጋሚ ተመልሶ እንደሚጎዳኝ አውቃለሁ። አቤል ልቀቀኝ። ሄርሚ ደሞ ይታየኛል ውበትሽ ሳስብ ለይሽ ደግሞ ይመጣና ያፈገግታሽ ድቅን ይላል ሳቅሽ ትሄጃለሽ ይሉኛል ወዳጅ አፍርተሽ ሌላ ቤት ምሰሷችን ሳይፈርስ ማተባችን ሳይላላ እንደምን ብዬ ልመን ምን ሰበብ አግኝቼ አላጎደልሽብኝም እንዴት ልጥላ ሰላም ነው። ሰላም ነው። አቢላ ደህና ነሽ? እግዚአብሔር ይመስገን። እሺ ሰላምብኝ አብርሽና አቻክሎ ስለጠራኸኝ ላውራ ብዬ ነው የመጣሁት እኮ ይገባኛል፣ ግን መጀመሪያ ጥሩ ሰላምታ አይቀርም። እሺ ደህና ነህ እኮ? ሰላም ነው? እኔ ደህና ነኝ እግዚአብሔር ይመስገን። እሺ ለምን ነበር የጠራኸኝ? በመጀመሪያ ደረጃ ሄርሚ ምን አለ መሰለሽ አንድ ነገር ላወራሽ ፈልጋለሁ። እሱ ምንድነው መጀመሪያ ውስጥሽ ንጹህና ልብሽን አንቅተሽ እንድትሰሚኝ እፈልጋለሁ ለምንም ነገር ማለት ነውና ሄርሚ ዛሬ እኔና አቤል የጠራንሽ ምክንያት እስከዛሬ ድረስ ብዙ ነገሮችን በድዬሻለሁ፣ ብዙ ነገር አጥፍቼብሻለሁ፣ ታወያልሽን ብዙ ነገር አልገባ ብሎኝ ያንቺን መንገድ ትቼ በራሴ መንገድ ሄጄ ብዙ ነገር ተጎድቼ አይቼዋለሁኝና ሄርሚ እስከዛሬ ድረስ የበደልኩሽን ነገሮች በሙሉ ይቅርታ አድርገሽልኝ ከዚህ በኋላ ነገሮች እንዳይደገሙ አድርጌ ወደፊት ወደ መጀመሪያው ፍቅራችን አብረን እንድንሆን እፈልጋለሁኝና ይሄንን ነገር ምናልባት ፍቃደኛ ከሆንሽ ይቅርታዬን ተቀበለሽኝ አብረን ብንሆን ደስ ይለኛል። እኔ ነኝ ያጠፋሁብሽ፣ እኔ ነኝ የበደልኩሽ፣ አንቺ ምንም ነገር አላጠፋሽብኝም። አሁን ላይ ሀቅሽንም ወጥቶልሻል። ሁሉንም ነገር አውቄዋለሁ፣ ሁሉንም ነገር ተረድቼዋለሁ። ማን ለኔ እንደሚጠቅመኝ፣ ለህይወቴ ማን እንደሚያስፈልገኝ፣ ለነገ ህይወቴ ማን እንደሚያስፈልገኝ ተረድቻለሁኝና ሁሉንም ነገር በይቅርታ ፈተን አብረን ነው እባክሽ። ይልክ አብርሃም ይሄን ሐሳብ በመጀመሪያ እትጥቅኝና በስተክል አውራበት። ይሄን ሐሳብ እኔ መቀበል አልችልም። ለምን ሄርሚ? አልችልም አብርሃም፣ አንተ የሚገባ ሰው አይደለም። ይቅርታ አድርግልኝ። የሚገባ ሰው አይደለም አብርሃም። እጄ ልቀቀኝና በስተክል ቆማ አውራኝ። አንተ በጣም ብዙ ነገሮች ኖ አብርሃም፣ እኔ እንዴት ነው እንዴ ዛሬ ላይ ምን ታይቶክ የኔን ንጹህነትም ሆነ እኔ እንደማስፈልገ እኔ እንደምወድ እኔ እንደማከብር ዛሬ በምን መንገድ ተረዳኸው? እኔ በጣም ብዙ ነገር እኮ ላስረዳህ የሞከርኩ ሴት ነኝ አይደል እንዴ? አውቃለሁ። ብዙ ነገር ዛሬ ምን ታየክ አብርሃም? እስቲ ቆም ብለህ አስብ። አቤል በዚህ ሐሳብ ተስማምተን የመጣኸው ምን መሰለሽ? ተስማምተን የመጣኸው ቆይ ሄርሚ ስሚኝ አንዴ የሚለውን ነገር እንዳለ ስሚውና ከዛ አንቺን ሐሳብ ተናገር። ነው አብርሃም፣ አንተ የሚገባ ሰው አይደለህም። አንተ ፍቅር የሚገባ ሰው፣ አንተ መውደድ የሚገባ ሰው፣ አንተ ክብር የሚገባ ሰው አይደለም። እውነት እንነጋገር ከተባለ እኔ ሁልጊዜም ባፈቀርኩ ልክ፣ በወደድኩ ልክ፣ ባከበርኩ ልክ ምላሽክ ሁልጊዜም እኔን ሌላ ነገር ማድረግ ነው አይደለ? እንደኔ እኮ ብቻዬን ነው እኮ ጂኒ ያጨበጨብኩ ብዙ መስመር የሄድኩት አይደል እንዴ?
ዛሬ በምን አይነት እምነት ሲኖረኝ እኔ ምን በድዬ ምን አጥፍቼብህ ነው ሲጀመር የሁሉ ነገር ስታረጋኝ የነበረው? እስቲ እኔም የራሴን ህይወት ልኖርና ልየው እስቲ ከህይወታችሁ ልውጣ ብዬ ያ ሁሉ ነገር ሳለቅስ ያ ሁሉ እንባዬን እንኳን እስቲ ቡዜ እንኳን ቤቴ ድረስ መታ ራሴ ላይ የሆነ ነገር በቃ በጣም የሆነ ራሴ ላይ እንኳን የሆነ ነገር ለማድረግ ስወስን እንኳን መተህኩ እንደዚህ አይነት ሳይት መወሰን የለብሽም ብለህ እኮ ጥለኸኝ ሄድክ ሰው ነው አይደል እንዴ አብርሃም? ዛሬ ምን ታየ? ስለምን ነው ይቅርታ? ለምን ይቅርታው ለምን አስፈለገ? ከኔ ጋር ላትወደኝ ላታከብረኝ አብረኝ ላትቀጥል ለምን ተስፋ ትሰጠኛለህ? ሴት ልጅ ነኝ እኮ አይደል እንዴ? አቃለው ሄርሜላ ያ ይቅርታ ያስፈልግም። እንደውም በዚህ ውሳኔሽ ጽኝበት፣ ቀጥይበት ሄርሜላ። ይሄ ውሳኔሽ ነው የሚሻለው፣ ይሄ ህይወት ነው የሚበጅሽ። አንቺ እንደዛ አይነት ህይወት ውስጥ አይገባሽም ነው ብለህ ልታበረታታ የሚገባው እንጂ አሁን ይቅርታ ተቀብዬ ነገ ድጋሚ እንደምትጎዳኝ እያወቅኩኝ ያለ ምንም ጥፋት እኔን እንደዛ ማብሸቅ፣ እንደዛ ዲስሪስፔክት ማድረግ አግባብ ነው? እንደዚህ አይነት ነገር በድጋሚ አይደገምም። አብርሃም አግባብ ነው ወይ? አግባብ አይደለም። እሺ ይቅርታ በቃ ሁል ጊዜም አንድ ሰው ሲበድል ነው እንደ ንጹህነት የሚታይክ? እኔ አጠገብህ ሆኜ ሳለቅስ እንደማፈቅር ስነግርህ ከጎን ነኝ ብዬ ሁሉም ሰው አንገትን ለማስደፋት ሲሞክር እኔ ከጎንህ ልቆም ስለሞከርኩኝ አንተ በእነዚህ አይነት መንገድ ነው እኔ ሪስፔክት አድርገህ የምታወራኝ? እኮ ይገባኛል ሄርሜ፣ የሰው ልጅ ነኝ፣ እሳሳታለሁኝ። ግን ደግሞ በቃ እስከዛሬ ድረስ ያንቺ እውነታ ስላልወጣ ስለነበረ ነው። አሁን ግን ሁሉንም ነገር ገብቶኛል፣ ሁሉንም ነገር አውቄዋለሁኝ። ጥፋት ሳላጠፋ ጥፋት አጥፍተሻል፣ ለመታመም አንቺ ነሽ ምክንያት። እስቲ አንተ እንኳን ታመህ ያ ሁሉ ልፋቴን ከንቱ አድርገህ ከታመምኩ በኋላ ቀለበት እንደዛ ሱልቀኸኝ ስለ ቤተሰቦቼ ስለ ራሴ አይደል ስለ ቤተሰቦቼ አንድ ቀን አስበህ ታውቃለህ? አታውቅም እኮ አታውቅም። እኔ ለአንተ መልካም ነገር ሳደርግ አንተ በምላሹ መጥፎ ነገር ታደርግብኛለህ። ተስፋ እንድቆርጥ አንተ ባፍህ በግልጽ አማርኛ አልተናገርከኝም እንጂ አልፈልግሽም እያልክ በድርጊት እያሳየው ዛሬ ቆርጬ የራሴን ሀሳብ ስወስን መተክ ይቅርታ አድርጊልኝ አንቺ ነሽ የምትሻይኝ። ኖ ሲጀመር ፍቅር ላይ መሻል አለመሻል ሳይሆን የእውነት ትወደኛለህ፣ የእውነት ታፈቅረኛለህ ወይ? ብትወደኝና ብታፈቅረኝ ያን ነገሮች አታደርግም ነበር አብርሃም። ገባኛል። በጣም ደስተኛ ነበርክ እኮ ከኔ ጋር አይደል እንዴ? በጣም ደስተኛ የሆነ ልብህን ንጹህ አድርገህ ብዙ መስመሮችን ሄድክ ሰው ነበርክ። ይህን ያህል ብዙ ባታስወራኝና እኔ የራሴን ህይወት ብኖር በጣም ደስ ይለኛል። እንደ ወንድም ካንቺ ጋር ሆኜ ብዙ ነገር አሳልፌያለሁ አይደል? ካንቺ ጋር ብዙ ነገር ተብለናል ለአብርሃም ስንል አይደል? የምሬን ነው። ስትከፊ ስትሰበሪም እኔ አጠገብሽ ነበርኩ በአብርሃም ምክንያት ማለት ነው። እና ደስታሽም እና ደግሞ ሀዘንሽም አብርሃም ጋር እንደሆነ ጠንቅቄ ያውቃለሁ። ምክንያቱም የቅርብሽ ወንድምሽ ነኝ። ችግሮችንም ደስታዎችንም አብረን አሳልፈናል። ኤርሚ እንደፈለግሽ ብትዩ ይገባሻል፣ መፍትሽ ነው። ግን ደግሞ ደስታሽ እሱ ጋር ስለሆነ ለመጨረሻ አንድ ድል ሰተነው እንየው። የምሬን ነው ኤርሚ፣ የምር ደስታሽ እሱ ጋር እንደሆነ አውቃለሁ። እኔ ደክሞኛል አቤት፣ አውቃለሁ እንደደከመሽ አውቃለሁ። አጥፍቶ ሲመጣ ስለምቀበለው ነገ ጥፋት የምታጠፋው ዛሬ ስቀበልህ ነገ ጥፋት ስታጠፋ ሄርሜላ ተመልሼ ብሄድ ድጋሚ ያገኛታለሁ ብለህ ስለምታስብ ነው አይደል? ድጋሚ እንኳን ብታገኘኝ ስለምወድህና ልቤ መቁረጥ ስላቃተው ነው እንጂ ያንተን ነገር ደግፌው አይደለም። በነገር ላይ ገባርላ እስካሁን ያደረግከውን ነገር ወይም ደግሞ ከዚህ በኋላ ይቅርታ እንኳን ስትለኝ ተቀብዬክ ከዚህ በፊት እንኳን የሆነ ነገር አጥፍተህ ይቅርታ ትለኛለህ፣ እሺ ብዬ እቀበልሃለሁ። ምን አይነት ነገር ግን ጭንቅላት ላይ እንደምታስቀምጥ አላውቅም አብርሃም። ወይ ለቀህ በስክላት ለቀኝ ወይ ደግሞ በስክላት ይዘኝ ግራ ነው እኮ እየገባኝ ያለው እኮ አውቃለሁ። በቃ እስከዛሬ ብዙ ነገሮች ልክ ነሽ፣ አጥፍቼብሻለሁ፣ በድዬሻለሁኝ። ግን ደግሞ የመጨረሻ አንድ እድል ስጪኝና ከዚህ በኋላ እኔ ጥፋቴን አስተካክዬ ከአንቺ ጋር መኖር ከአንቺ ጋር መቀጠል ካቃተኝ እኔ ልጎዳ ችግር የለውም ሄርሚ፣ ጥለሽኝ ሂጂ ከፈለሽ የትኛውም ነገር መወሰን ትችያለሽ። በቃ እሺ አጥፍቼብሻለሁ ሄርሚ፣ በእናትሽ በቃ እኔ በድዬሻለሁ፣ ይቅርታ አድርጊልኝ ሄርሚ። አውቃለሁኝ እኔ ነኝ ጥፋተኛው። በቃ ነው ብዙ ነገር ተብለሻል፣ ብዙ ነገርም ተፈጥሯል። ግን ደግሞ አሁን እንደዛ ያበሳጩሽንና ልብሽን የሰበሩ ሰዎች እሱን በመራቅ አይደለም ይቅርታ በመባባል ነው። ከሱ ጋር ሆነሽ አፋቸውን ማዘጋት ምቺው ኤርሚ፣ የምሬን ነው። አብርሃም አሁን የሚጠቅመውና የሚጎዳውን ነገር ጠንቅቆ አውቆ መጥቶ ነው እግርሽ ስር እየወደቀ ያለው። ስለዚህ አንቺ ይህንን ነገር አይተሽ የድሮ ፍቅራችሁን መልሰሽ አንድ ላይ ነው። የምሬን ነው። እኔ እኮ እሱን አንገት ለማስደፋት አቤል፣ እኔ እኮ እሱን አንገት እንዳይደፋ እኮ በጣም ብዙ የሞከርኩ ሰው ነኝ አይደል እንዴ? እሱ በምላሹ እኮ ሌላ ነገር ነው እኔ ላይ እያደረገ የነበረው። እንዴት ብዬ ልቀበለው? ምን አጥፍቼበት? አንድ ሰው ቢያንስ ከሆነ ሰው ጋር ያለ ምክንያት ከአንድ ሰው ጋር ሳልጠላ በዛ ልክ እየሆንክብኝ ነበር እኮ አብርሃም። ታወቃ እኮ በቃ እሺ ሄርሚ፣ በቃ ሁሉም ነገር እንዳለፈ እንተውና አንድ አዲስ ህይወታችንን እንምራ። በቃ እኔ የሚቀርታ አድርጊልኝና ሁሉም ነገር እንተው። አንድ ላይ ሁኑና የትኛውም ሰው አፍ አዘጊ ሄርሚ፣ የምሬን ነው። ይሄ ልጅ ከልቡ ተጸጽቶ ነው እየመጣ ያለው አይደል? ስለዚህ ምንም ነገር አያስፈልግም። ይቅርታ በመባባል ነው ዋና የፍቅር ዋንኛ ነገር ምን እንደሆነ ታውቂያለሽ? ይቅር መባባል ነው። ገብቶሻል? አብርሃም እንደዚህ እግር ስር ተንበርክኮ ይቅርታ እየጠየቀሽ ፍቅር ይቅርታ ነው ያደርጋል ያልሽ
ተረጭሽ እኔ በጣም ብዙ መስመሮችን አልፌና አሁን ላለሁበት እንኳን እኔ አብርሃም እንዴት ብዙ ነገሮችን አንገቴን ልታስደፋ ይሞክር ሰው ነው። ሶ የተፈጠረውን ነገር ላንተ መናገር አይጠበቅብኝም። በጣም ከይቅርታ ጋር ሶ የራሴን ህይወት እንድመራ አድርገኝ። ቆርጫለሁኝ፣ አታስፈልገኝም እያልኩ ነው። በቃ ገባህ አይደለ? ብትወደኝና ብታከብረኝ ነገ ይቅርታ እንደምትጠይቀኝ እንኳን ቢገባ ያ ሁሉ ነገር ለኔ አይገባም ነበረ። እኔ ደግሞ የማይገባኝ ህይወት ውስጥ ከዚህ በላይ መቆየት አልፈልግም። በቃ እኔም የራሴን ህይወት ኖሬ ደስተኛ መሆን እችላለሁ። እኔም ያላንተ መኖር እችላለሁ። ያላንተ ኖሬ ደግሞ አሳይሃለሁ። ገባህ አይደል? እኔ አትኖሪም እያልኩ ነው። በቃ እኖራለሁኝ አብርሃም። ስለወደድኩና ስላፈቀርኩ በየሰዓቱ አንተ የሆነ ነገር አንተ ስለምከፋና ስለማለቅስ ያላንተ አልኖርም ማለት አይደለም። ገባህ አይደል? ስራዬን በትክክል እየሰራሁኝ ብቻዬን ከማንም ጋር መኖር እችላለሁ። ጨርሻለሁ እኔ። ስለዚህ ድጋሚም እንድትደውልልኝም አልፈልግም። የተመቸህን አንዴ ከፍቅር ጋር አንዴ ከሩታ ጋር አንተ እንደዚህ ይመቸኛል ብለህ የምታስበውን ህይወት ሙሉ መኖር ትችላለህ። ጨርሻለሁ። ግን አንዴ አብርሃም ይቅርታ እኔ ረጠሽን ከሄድሽ እንደዚህ ጎንበስ ይቅርታ እየጠየኩ ረጠሽን ከሄድሽ ግን በጣም ነው ማለት ነው እኮ ሄርኒ እኮ ይቅርታ ነው እየጠየኩ እኮ ነው ያለው። አብርሃም እንደዚህ ሲሆን አይተሽ ታውቂያለሽ? ይኸውልህ አዳምጠኝ አቤል፣ እኔ በጣም በብዙ መንገድ የተጎዳው ሰው ነኝ። ድጋሚ ተመልሶ እንደሚጎዳኝ አውቃለሁ። አቤል ልቀቀኝ። ሄርኒ ደሞ ይታየኛል ውበትሽ ሳስብ ለይሽ ደግሞ ይመጣና ያፈገግታሽ ድክም ይላል ሳቅሽ። በቃ ለማረጋጋት ሞክር። ምናልባት ብዙ ጫናዎች ስለተፈጠረባት ይሆናል። ገብቷል? ብዙ ነገር በቃ ይቅርታ ጠየቅናት አይደል እንዴ? ከዚህ በላይ ምን እንትን ብዙ ነገር አሳልፋለች። ምናልባት ቪዲዮ ላይ ብቻ የወጣው ነገር ብቻ ላይሆን ይችላል። ብዙ ነገር አሳልፋለች እቺ ልጅ። ገብቷል? ምናልባት አንተ በራካ ሰዓት አንተ ከራስ ጋር ባልሆንክበት ሰዓት ብዙ ነገር እያሳለፈች ነበር። ብዙ ነገር አብረን እያሳለፈን ነበር። ልቧ ቆስሏል። ግን ደግሞ በአንዴ እቺ ልጅ ልትመለስ አትችልም። ቀስ በቀስ እኮ በቃ እኔ እኮ ጥፋቴን አምኛለሁ አይደል እንዴ አቤል? እኔ ጥፋቴን አምኜ ይቅርታ ከጠየቅኩኝ ምንድነው በዚህ ልክ እንደዚህ የምትሆንብኝ? እሺ ፊት የምታደርገው ነገር ማለት አሁን ፊት አብራችሁ በነበራችሁ ሰዓት ፍቅረኛሞች በነበራችሁ ሰዓት የምታደርገው ነገር አበባ ይዞ በመሄድ ይሆናል። አንዳንድ ነገሮች ስጦታ ይዞ በመሄድ ይሆን ይችላል። ወይ ደግሞ የሆነ ነገር የምታደርጉት የነበረው ነገሮች እንደሱ እያረክ ልትመለስ ትችላለች። በአንዴ እቺ ልጅ ላትመለስ ትችላለች። ምክንያቱም ልቧ ተሰብሯል። በነሩታ በተለያዩ ሰዎች በትልልቅ ሰዎች ብትል በትንንሽ ሰዎች ብዙ ነገር ተብላለች፣ አልቅሳለች። ላንተ ስትል ብዙ ነገር ሆናለች። ስለዚህ እቺ ልጅ በአንዴ እሺ ብትል ራሱ አይምሮ ራሱ እሺ የሚለን እንጃ ብቻ አላውቅም። አብርሃም የምሬ ነው። ትንሽ ተረጋጋ። ኩሽ ምን ሌላ በእናትህ እንዴት አድርገን ይቅርታ እንጠይቃታለን? ችግር የለውም። አንተ ከልቤ በጣም እንትን እያለኝ ነው፣ እየደበረኝ ነው ያለው፣ እየከፋኝ ነው ያለው። ለምን በቃ እኔ ነኝ የበደልኳት፣ እኔ ነኝ የገፋኋት፣ እኔ ነኝ ጥፋተኛው ለምንም ነገር ማለት ነው። ገባክ? እሷ ምንም የጠፋችብኝ ነገር የለም። እኔ ነኝ የገፋኋት የነበረው በማታውቀው ነገር ውስጥ እኔ ነኝ የከተኳት የነበረው ብዙ ነገሮች። እሷ ደግሞ እየነገረችኝ ነበረ ነገ ከነገ ወዲያ ትጎዳለህ ምናምን እያለችኝ እኔ ነኝ መስማት ያቃተኝ እሷን ማለት ነውና ይሄ ሁሉ ነገር ደግሞ ጥፋቱ የኔ ነው። በቃ አብርሽ እስከዚህ ራሱ መታገሷ እሷ ትልቅ ላንተ በጣም ትልቅ ቦታና ትልቅ ፍቅር ስላላት ነው። የምሬ ነው። ሰው የማያደርገው ነገር ነው ሄርሜላ ያደረገችው ላንተ። የምሬ ነው። አንተም ብትሆን በሷ ቦታ ወይ ድሮውኑ ተለቃታለህ ወይ ደግሞ ሰው እንደሚያደርገው ነው በቃ ያደረገችው። አሁን አትፍረድባት፣ ምንም አትፍረድባት። ግን ደግሞ በአንዴ ልብ የሷን ልብ ለመቀየር ይከብዳል። ምክንያቱም ያሳለፋችሁ ብዙ ነገር አለ። ግን ቀስ በቀስ የሆነ አበባ ይዞ በመሄድ ይሆን ይችላል፣ አንዳንድ ነገሮችን በማድረግ ይሆናል። ድሮን በመታሳልፉት የድሮን ትውስቷን ለመመለስ እንደዛ እያደረግ ልትመለስ ትችላለች። ግን በአንዴ እሷ ትመለሳለች ማለት ይከብዳል። አውቃለሁ እኮ ሌላ ግን እሺ ምን ላድርግሽ? ከዚህ በላይ ምን ላድርግ? እናገኛት ችግር የለውም። እኔ ሄርሜላን ልብ አውቀዋለሁ። የምሬን ነው። ብዙ ነገር ስለከበዳት ይሆናል። ቀስ በቀስ አንተ ቢያንስ ከማርታ እንኳን እንትን ትላለህና ቢያንስ ከቤተሰቦቿን ምናምን ይዘን እንጠይቃለን። ችግር የለውም። ማውራት እንደዛ አይነት የተሻለ የሚሆነው ብዬ ማስበው እንጂ በእንደዚህ አይነት መልኩ እኔና ሄርሜላ እንድንለያይም እንድንራራቅም አልፈልግም። ሰዎችም ደግሞ ለእኔና እሷ እንደዚህ መሆን ሰዎችም ያስደስታቸዋል ነው። እኔና እሷ መጣላት ይደሰቱበታል ነው። ገባክ? እና እኔ ደግሞ ይሄንን ነገር አልፈልገውም። በቃ እኔም እንድትለያዩ አልፈልግም። ምናልባት ሁሉን ነገር አምነህና ገብቶ ከመጣ በጣም ነው ደስ የሚለኝ። ችግር የለውም። ለእናንተ የማይከፈል መስዋዕትነት የለም። ማድረግ ያለብኝን ነገር አደርጋለሁ። ከእሷ ጋር እንድትሆኑ እሷም ይቅርታ እንድትቀበል የተለያዩ ነገሮች አደርጋለሁ ብዬ አስባለሁ። አንተ ብቻ ትክክለኛ ማንነት ተመልሶ ትክክለኛውን ነገር ተረተ ስለመጣ ደስ ብሎኛል። ማድረግ ያለብን ነገር እናደርጋለን። አሁን ላኒ በቃ ልሂድ። እንካ ልሂድ። የት ነው የምትሄደው?
እንጃ በቃ ደውልልኝ። ለማንኛውም እኔ ታውቃለህ ዛሬ ቢያንስ ይቅርታ ተቀበላኝ ነገሮችን ሰላም ማውረድን እንትን እንላለን። ባንዴ ሊሆን አይችልም። አብርሽ ተረጋጋ። አንተ ይሆናል ብዬ ነበር ታውቃለህ። ባንዴ ሊሆን አይችልም። ማድረግ ያለብኝ ነገር እኔ አደርጋለሁ። ችግር የለውም። አንተ ብቻ አታስብ። ችግር የለውም። የትም ቦታ ትሄድ ቤት እመጣብሃለሁ ወይ እደውልልሃለሁ። እንግዲህ ቤተሰቦች ያው ብዙ ነገር ለማድረግ ሞክረናል። አብርሽም ከልቡ ተጸጽቶ ስለመጣ በጣም ደስ ብሎኛል። ምክንያቱም የምፈልገው ከሱ ይሄን ነበር። ሄርሚም እሺም ብትል እምቢም ብትል የሷ መፍት ነው። ምክንያቱም ብዙ ነገር አሳልፋለች፣ ብዙ ጉዳቶችን ተቀብላለች። የሷ መሰበር እና ደግሞ የሷ ማልቀስ የኔም እጅ አለበት። ምክንያቱም እኔ ነኝ ከአብርሽ ጋር ሂጅ ያስተዋወቅኩት፣ እኔ ነኝ ብዙ ነገር እንዲፈጠር ያደረኩት። ስለዚህ ማድረግ ያለብኝን ነገር አደርጋለሁ። አብርሃም ዋነኛው ነገር ምንድነው? አብርሃም ነበረ። አብርሃም ተጸጽቶ መጥቷል። እግሯም ስር ተደፍቶ ይቅርታ ስለጠቂያት በጣም ነው ደስ ያለኝ። ከዚህ በኋላ ያለውን ነገር የተቻለኝን ነገር አደርጋለሁ። ሄርሚንም በስትክክል አወራታለሁ። ከልቡ እንደሆነ አብርሃም የተቀየረው አወራታለሁ ብዬ አስባለሁ። እንግዲህ አመሰግናለሁ።